ሰንበት ቅድስ ኢየሱስ በገዳም በደብረ ሲና መድህን ለእስራኤል ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ናሶ ይባላል። ፓራሻት ናሶ በጣም የተለየ ፓራሻ ነው እና የሚጀምረው ከምዕራፍ 4 ቁጥር 21 ይጀምራል። እና ፓራሻት ናሶ እንደምናውቀው ኦሪትን ከተቀበልን በኋላ በጣም ሰፋ ያለ መጽሐፍ እንደሆነ ይሄን ይገልጹልናል። ማለት ምንድነው? እንግዲህ በፓራሻት ናሶ ያለው ቁጥር ከዚህ በአጠቃላይ 176 ቁጥር ነው ያለው። ከኦሪቱ ሁላው ካለው ፓራሻ በጣም በዛ ያለና ሰፋ ያለ ይሄ ፓራሻ እንደሆነ ይሄ ይነገራል። እንደዚሁም ስናየውም የዳዊት ንጉሥ እስራኤል ከምዕራፍ 119 ከዛ ስንቆጥረው 176 ቁጥር እንዳለ እናያለን። እንደዚሁም ደግሞ ህግማራውም ማሰረት ባባባትራ ከሚለው ከዛ 176 ትልቅ የሆነ መጽሐፍ 176 ቁጥር ያለው አለ ማለት ነው። እና ይሄ የተገናኘ ነው። ይሄንም ኦሪት ከተቀበልን በኋላ እንግዲህ ባለፈው ሳምንት ማለት በእሁድ ቀን በዛውን ቀን ወደ ማታ ሰዓት የማይረብ ወይም የሻቡኦት ዓመት በዓል እንደነበረ ሁላችንም እናውቃለን። ስለዚህ ከኦሪትን ከተቀበልን በኋላ ይሄን በዛ ያለውን ከኦሪቱ ሁላ ብዙም ቁጥር ያለውን የተቀበልነው ኦሪትን ከተቀበልን በኋላ ያው እኛ ኦሪትን እንወዳለን የኦሪትን ቃላት መስማት እንፈልጋለን ብለን ሰፋ ያለውን ክፍል ከኦሪቱ ከዓመቱ ሁላ ከሚነበበው ይሄ ፓራሻ እንደሆነ ይሄን ይገልጽልናል። እና እንደዚህ ይላል ቫይዳበር አዶናይ ለሞሼ ለሞር እግዚአብሔርም ለሙሴ እንደዚህ አለው የጌርሾምን ቤተሰብ ከፍ አድርገው ይላል። እንግዲህ እንደምናውቀው ጌርሾን እሱ ያው እንደ በክር ነው የነበር ከነበሩት ሁላ ከልጆቹ። ስለዚህ የሱን ቤተሰብ የሌዊ ወገን የካህን ወገን ማለት ነው እሱ ከፍ ማለት አለበትና እነሱም የቤተ መቅደሱን ያንን ድንኳኑን ጠቅለው የሚወስዱት የሚሉት የሚሸከሙት ይሄን ሁላ የሚሰሩ እነሱ እንደሆነ ይሄን በመጀመሪያ ይገልጻል። ቀጠል ብሎ ከምዕራፍ 5 ቁጥር 11 እንደዚህ ይላል እግዚአብሔርም ለሙሴ እንደዚህ አለው ዳበር በነ እስራኤል ለእስራኤል ህብረተሰብም እንደዚህ ብለህ ንገራቸው ወአማርታ ለህም እንደዚህ በላቸው እሽ ክትስተይሽቶ እያንዳንድ ሰው ምሽቱ ከሱ ፈቀቅ ብትል ወማዓላ ቦማዓል መሻኻብ ኢሽ ኦታሽ ፋዘራ ወነላ መናብ አይጣል እንጂ አንድ ሰው ከሷ ጋር አብሮ ቢገናኝና ይሄ ነገር ካይኑ ከተሸሸገ ወኒስተራ ወሂኒት መአ ሷም ተሸሽጋ ረክሳ ከሆነች ወኤድ እንባ ወሂሎን ይትፋሳ መስካሪም የለም እሷም ሳትያዝ ቀርታለችና ወአፋር አላብ ሩህ ኪና ይላል የቅናት መንፈስ ያልፍበታል። ወኪናይት ይሽቶ በምሽቱ የተነሳ ያው ይቀናል ወይኒት መአ ወአፋር አላብ ሩህ ኪና ወኪናይት ይሽቶ ወሂሎኒት መአ ወይም ደግሞ እንደዚህም ቀንቶም የሆነ መንፈስ ገብቶበት ምንም ሳይ የሆነ የቅናት መንፈስ ይገባበታል። ሳትረክስም ብትቀር ቪቪ አይሽ እትሽቶ ኢላ ኮሄን ስለዚህም እሱ ያነሰውየ ምሽቱን ወደ ካህኑ ያምጣ ቪቪት ቆርባና አለያ እና ቆርባኑን ታምጣና ከዛ ይሄን ነገር ታቅርብ ይላል። እና ከዚህ ላይ የመንፈስ ቅናት ያው አንድ ሰው የሆነ ነገር ያየው ካለ
ይሄ ግልጽ ነው እንደዚህ አይነት መንፈስ ያለ ነገር ነው አንድ ሰው ምሽቱን ወይም ከሆነ ቦታ ስትገባይቶ ያንን ግን ስራውን ካላየ ካላለ በዚህ ቅናት ሊያድርበት ይችላል ይሄ የሚሆን ነገር ነው ግን አንዳንድ ጊዜ ዝም ብሎ የቅናት መንፈስ በሰው ላይ ምንም ሳታደርግ ምንም ሳትሰራ የሆነ የመንፈስ ቅናት የሚያድርበት አለ እና ለዚህ ኦሪት በነበረው ጊዜ ለዚህ ሁላ መፍትሄ ነበረው እና በአሁኑ ጊዜ ግን እንደምናውቀው ያው ይሄ ቤተ መቅደስ የለም እነዚህ ሁላ ስነ ስርዓቶችም አይደረጉም አይሉም ግን ብዙውን ጊዜ ይሄ ቅናት የሚመጣው የሰውን ቤት ለማፍረስ ያነ ሰይጣን ባንድ ላይ በሰላም ሲኖሩ ሲሉ ይሄን በማየት የነሱን ያሉበትን ሰላም ያሉትን ያንን ለማፍረስ በመፈለግና በማለት የሆነ የመንፈስ ቅናት ሊገባበት ይችላል እና እዚህ ላይ ትንሽ ማወቅ ያለብን ብዙውን ጊዜ አንድ ሰው የሆነ ሐሳብ ካለው ያንን ሐሳብ እንግዲህ ደጋግሞ ካሰበው ያን ሐሳብ እያደገ እንደሚሄድ ይሄድ ማወቅ አለብን ይሄን ትንሽ የመንፈሳዊ የሆነ ወይም ደግሞ ከውስጣችን ወይም የፒሲኮሎጂ የሚባለውን እነዚህ ነገሮች እንዴት አድርገን መቋቋም እንችላለን በአሁኑ ጊዜ ብለን ስንጠይቅ ለዚህም ቅዱስ ሰለሞን መጽሐፉ በምሳሌ ምን ይላል ደአጋ በለብሽ ያስኺና ይላል አንድ ሰው የሆነ ሐሳብ ካለው ወይም የሆነ ነገር የሚረብሸው ከውስጡ ካለው ያንን ነገር ይናገር ይላል ከዚህ ላይ ሶስት ለዚህ ማስረጃ ነገሮች አሉት ማለት ምንድነው ያስኺና ማለት አንድ ሰው ከሆዱ ያንን ያዘውን በጣም የሚረብሸው ነገር ያንን ለማውጣት እንግዲህ ሲነጋገር ከሚያምነው ሰው ጋር ከሚወደው ሰው ጋር ያነ ነገር ከውስጡ ታምቆ ያለው ወደ ውጭ በወጣ ጊዜ በዛን ጊዜ ይቀለዋል ስለዚህ ሰለሞን ምን ይላል በመጀመሪያ ይሄን ነገር ያለህን ከሰው ጋር ተነጋገር ይላል ይሄ አንደኛ አስተያየት ነው ሁለተኛ ደግሞ ያሽኺና ይላል ማለት ምንድነው ያሽኺና ማለት ያንን ችግሩን ያሽኺና ማለት ዝቅ ማድረግ ነው ዛፉን ወስጄ ላሽዋኽ ይላል በነሽሞኒም ላሽዋኽ አንድ ሰው እየጎበጠ ሲል እንግዲህ አንገቱ ወደ መሬት እየደረሰ ይሄደ ማለት ነው እና ስለዚህ ደግሞ ላሽዋኽ ማለት ያንን ነገር ቆልመም ማድረግ ትንሽ ያደርገው እንግዲህ አንዳንድ ጊዜ እንደ ትልቅ ነገር ነው የምናየው ያንን ችግራችን እና ያንን ችግሩን ያለውን ለዚህ በጣም ሚዛን ለምን ሰጠዋለሁ ብለ አንተ ራስህ ያንን ነገር ትንሽ ያደርገው ሶስተኛ ደግሞ እነዚህ ነገሮች ከተነጋገረ በኋላ ይሄን ነገሩን ትንሽ ካደረገ በኋላ ከራሱ ይሄን ነገር ማውጣት አለበት ለምንድር ነው እንግዲህ አንድ ሐሳብ ከራሳችን ውስጥ ሲውል ሲያደር ለዛ ቦታ ከሰጠነው ወዲያው ያንን ነገር ካላወጣነው ይሄ ቅናት ከውስጣችንን በተለያዩ ነገሮች በህይወታችን ሁላ ችግር የሚያገኙነን ይሄን ከሐሳብ የተነሳ ነው ምን ይላሉ አንዳንድ አዋቂዎች እንግዲህ ይሄ ሐሳብ ከሰው ከራሱ መጥቶ ይገባል እንግዲህ አንድ ሰው ቤት ክራይ ሲያከራይ ያን የሚከራየው ገንዘብ እየከፈለ ነው የሚኖር እኛ ግን ይሄን ሐሳባችን ዝም ብለን ደጃፉን ከፍተን እናገባዋለን ወይም ገንዘብ አይከፍል ዝም ብሎ በባዶ እናስቀምጠዋለን ያን ነገር እያደገ ከራሳችን እኛን ከጥቅም ውጭ ሊያወጣን ይችላል እና ሐሳብ በጣም ከባድ ነገር ነው አንድ ሐሳብ ሲገባ ለሰው ያንን ነገር መዋል ማሳደር የለበትም ወዲያው ወይም እንዳልነው መነጋገር ያንን ነገር እንደቀላል ማድረግ ከራሳችን ያንን ማውጣት እነዚህን ሶስት ነገሮች ማድረግ አለብን ለዛ ነገር ግን ከውስጣችን ሁሉ ጊዜ ካሰብነን ይሄ እንዴት ሆነ እንዴት ይያልን ያንን ከከለስ ነው ያንን ከወሰድ ነው
ሁሉ ጊዜ ከራሳችን መቀመጫ ቦታ ከሰጠነው ያነ ነገር በቀን እያደገ ቀስ በቀስ እያለ ያነ ሐሳባችን ቦታ ያዘ ማለት ነው ራሳችን ዋና አላፊ ዋና ተቆጣጣሪ ሆኖ ያለው ሐሳባችን ሆኗል ማለት ነው ያነ ሐሳብ ሰውን ይገዛዋል ህይወቱን ይረብሸዋል ምንም ነገር እንዲያደርግ ያደርገዋል ከብዙ አደጋ ነገር ሊያደርሰው ይችላል ዝም ብሎ በትንሹ ነገር በጀመረው የዛን ጊዜ በቀላሉ የሚወጣውን ያንን ስናውልና ስናሳድረው ያነ ነገር እያደገ እንደሚሄድ ይሄን ማወቅ አለብን በዚህ ነገሮች መጠንቀቅ አለብን ስለዚህ ቅናት ሰው ከሆዱ ወዲያው ማግባትና ማለት የለበትም እንደዚህ አይነት ነገር ካለም ያንን በንግግር መጀመሪያ ማውጣት ይሄን ነገር ቀላል ነገር ነው ብለን ያንን አቃለን ንቀን ከተውነው ያነ ነገር ከራሳችን ሊወጣ ይችላል ማለት ነው እና ብዙን ዛሬ ቤቶች እንደምናየው በእንደዚህ አይነት ነገሮች የሚፈርሱ ቤቶች አሉ እና ከዚህ ነገር እንዳንደርስ ደግሞ ሁላችንም ትግል ማድረግ አለብን ዝም ብለን ለሐሳብ ሁላ ለሚመጣው በተዳር ብቻ አይደለም በሁሉም ነገር በህይወታችን ለሐሳብ ያንን ደጃፉን ከፍተን ናግባ ብለን ያንን መዋልና ማሳደር በየቀኑ ስለዛ ነገር ካሰብኩ ያነ ነገር እያደገ በመጨረሻ ያነ ካንተ ውጭ የመጣው አንተ ሊውጥህ ይችላል ካንተ በላይ ሊሆን ይችላል የዛን ጊዜ ካዳጋ ሊያደርስ ይችላል እና ለሁሉም አስቀድሞ ምን ይላሉ አባቶቻችን ሶፍ ማአሰ በመخشبት ኺላ በመጀመሪያ እንግዲህ አንድ ስራ ስናደርግ ከሆነ አዳጋ ስንደርስ ስንል የሁላ ከምንድነው የሚጀምር በመخشبት ኺላ ከመጀመሪያ ሐሳብ ነው የሚጀምር ስለዚህ የመጀመሪያ ከራሳችን የሚገቡትን ሐሳቦች ማወቅ አለብን ሁሉንም ማግባት የለብንም ዝም ብለን ለትንሽ ለሆነ ሁላ ነገር ያንን ሐሳብ ያገባንን ወይም የሰው መጥላት ወይም የተለያዩ ነገሮች እንደዚህ በድሎኛል እንደዚህ አድርጎኛል ያንን በየቀኑ ካሰብነን ያንን ነገር እያደገ ለህይወታችን ያን ረፍት ሊሰጡ አይችልም በመጨረሻ ካዳጋ ልንደርስ እንችላለን እና ይሄ የሐሳብ ጉዳይ ነው እንዴት አድርገን ይሄን ሐሳብ ማውጣት እንዳለብን ይሄን እያንዳንዳችን ማወቅ አለብን ሁለተኛ ደግሞ ያው ዋናው ትልቁ ነገር ጥሩ ነገር ማሰብ ዳይት ነው በሰይሳል እንደሚለው ሚያይሽ ኸፍት ጻይ ይላል ማን ነው ህይወት የሚፈልግ ይላል ህይወት የሚፈልግ ማን ነው ሚያይሽ ኸፍት ጻይ ሊቆቶ ይላል ሚያይሽ ኸፍት ጻይ ኦሄቭ ያሚም ህይወትና እድሜ የሚወድ ኦሄቭ ያሚም ሊቆቶ ጥሩ ነገር በህይወቱ ለማየት ከፈለገ ንጹህ ልሽን ካሜራ ምላስን ከክፉ ነገር ቆጥብ ስፋተካ መዳበር ሚርማ ከንፈሮችህን ክፉ ነገር አይናገሩ ባከሽ ሻሎም ወሮትፊው ሰላምን ሁሉ ጊዜ ተከታተል ከሰላም በኋላ ተከታተል ሱርሜራ ማለት ከክፉ ነገር ከዛ ፈቀቅበል ሁሉ ጊዜ ሰላምና ጥሩ ነገር ተከታተል ሱርሜራ ማለት ክፉ ነገር ፈቀቅ ከኛ ጋር ማድረግ የለብንም ክፉ ነገር ሁሉ ጊዜ ካሰብነን ግም ነገር ካሰብነን ሐሳባችን ካለ ከዛ ቦታ ነው ያለነ እና እኛም ራሳችን ውስጣችን ሁላ ሌላ ነገር ሊሆን ይችላል ስለዚህ ان ክፉን ነገር ሐሳብ ያለውን ፈቀቅ ሁሉ ጊዜ ሰላምን መፈለግ ሰላምን ከፈለግነን ካለን ያው ጥሩ ነገር ልናገኝ እንችላለን ማለት ነው በህይወታችን ስለዚህ ቤተ መቅደስ በነበረበት ጊዜ የሁላ ስነ ስርዓት ነበር እሷም እንደዚህ ታሰበባት ባሉ ምሽቱን ወስዶ በሚሽተቀንቻለሁ ብሎ ለካህኑ ሲወስዳት ነበር እሷም ቁርባኗን ታቀርባለች በመጀመሪያ ይጠይቃታል ከጠየቃት በኋላ ይሄን ነገር አላደረኩም ካለች እሷ ይሄን ቁርባን ታቀርባለች ፈላካኻ ኮይን ማም ክዶሽ ካህኑም የተቀደሰውን ውሃ ይወስዳል በክሊኸርስ በሸህላ በሆነቃ ምን ያፈራ ሸርየ ባካርካ ምሽካን ህበተ መቅደሱ ያለውን ያንን አፍር ወስዶ
ይካኻ ኮይን በናታን ኤላማይ ያንን በጥብጦ ወይሚዳ ኮይን ታይሻ ሷንም ያቆማታል ከእግዚአብሔር ከአምላክ ፊት ወፓራ የትሮሻ ጸጉሯን ይበትኗል በናታን አልካፒያ et ሚንኻት አዚካሮን ሚንኻት ክናኦት ያንንም ከእጇ ላይ ያቀረበችው ሁሉ ያስቀምጣል ወበያዳ ኮይን ዩሜ አማሪም አማረሪ እነዚህ አሁንስ እንደሆነ ውሃዎች ቅድም የበጠበጠው እነዚህ ውሃ ከሱ ይሆናሉ ካህኑ የዛን ጊዜ ያስምላታል ቢሽቢያውታ ኮይን እንደዚህ ብሎ ያመላታል ወአማር ላይ ኢምሎ ሻኻብ አንድ ሰው ካንቺ ጋር ይሄን ስራ ካላደረገ ወይምሎ ሳቲት ቱምባት ታኻት ሼኽ ኢናኪም የሚያማሪ ማማረሪ ማይሉ እና ሰውም ካላረከሰሽ ይሄን ጠጭና ንጹህ ትሆኛለሽ ወአድ ኪሳቴት ግን ይሄን ነገር ካደረግሽ ታኻት ሼኽ በኺኒትመት بتركش ركسش كونش ويتن إشباخت شخباتو مبيلات دي شيخ كبالش بلاي ليلا زرون كوستش ينزر كعجبا ويشبيع كوهنة تايشا بشوات الله بجزير باملاكسم يعملاتان وعمارا كوهن ليشا يتن أدونا يوتاخ لعلا وليشوعا بتو خامخ يهن جزير أملاك هون سندونا بجزير سن ين أسمسكران بزيكت ميالش بتت أدوناي تيركيخ نفلت بيت بتنخت سابا هون سندونة تنش يعني يودكال ودشي من نفال وباو هماي ما ماري ما إله بمياخ لتصود بيتن ولين بوليارخ ينجر هودشين ينفواله من دزيم يتنشيم يجرشيم يعني يودكال وامراي شامين آمين الصوم آمين آمين تلالت يهولا يركن هولا يهون እና ለካታበት አሎታ ኢሊያ ኮን በሰፈር ካህኑም የነገር በመጽሐፍ ይጽፋል እነዚህ ሁሉ ነገሮች ኡማኻ ኤላሜ አማሪም እነዚህን ቃላቶች ሁሉ የተጻፉትን የእግዚአብሔርን ያምላክን ቃላት ያንን ፍቆ ከውሃ ውስጥ ያገባል እና ከዚህ የምናየው ይኸውላችሁ አምላካችን ለሰላም ብሎ ሰላም ለመፍጠር ብሎ የራሱን ስም ይፈቀዋል ያምላክ ሰላም መፈለጉን ከዚህ መማር እንችላለን አንድ ሰው ከምሽቱ ጋር እንደዚህ አይነት ሰላም ሳይፈጠር ሲቀር ሲፋቱ የዛን ጊዜ አምላክ በጣም በዚህ ነገር ያዝናል በጣም ትልቅ ያዝናል ለምንድነው አምላክ የሚፈልገው ሰላም ነው ባልና ምሽት ቃል ኪዳን ያላቸው ሰዎች ስለሆኑ እነሱ በሰላም ሲኖሩ የዛን ጊዜ ያምላክ ስም አለ ነገር ዓለም ሁሉ ላይ ተቀደሰ ይሆናል ቡራኬ ከቤቱ አለ እና እኔ አምላክ ለእናንተ ሰላም ለመፍጠር የኔን ስም ተፍቆ ከዛ ከውሃ ውስጥ ይግባ ግን በውስጣችሁ ይሄ ሰላም ይሁን ብሎ ይሄን አምላክ ከዚህ ትምህርት እንማራለን እና ይሄን ትንሽ ጠለቅ ብለን እንዲገባን እንደምናውቀው ዳዊት ንጉሥ እስራኤል ቤተ መቅደሱን እሱ አልገነባውም ቤተ መቅደሱን የገነባው ያው ሰለሞን ነው ነበር ግን ያንን የቤተ መቅደሱን ቆፍሮና ይሄን ኮቴላ ማዕራቢ ግድግዳውን መሰረቱን የሰራው እሱ ነው ነበር አምላክ ለዳዊት ያለው ምንድነው አንተ ቤተ መቅደሱን ልትሰራው አትችልም ለምንድነው እጅህ በደም ሞልቷል ስለዚህ አንተ ይሄን ቤተ መቅደስ ልትገነባ አትችልም ግን በእውነት ምክንያቱ አምላክ እንግዲህ ዳዊት ይሄን ቤተ መቅደስ ከሰራው ይሄ ቤተ መቅደስ አይፈርስም ነበር ዳዊት የሰራው ነገር ለዘላለም ቆሞ ይገኛል እስከ ዛሬም እንደምናየው ይሄ ኮቴላ ማዕረቢ መሰረቱ ዳዊት የገነባው እስከ ዛሬ እንደቆመ ነው ለምንድነው ዳዊት የሚሰራውና ሙሴ የሚሰሩት ይሄ ዘላለማዊ እንደሆነ ይሄ ታወቀ ነው ስለዚህ አምላክ እነሱ ይሄን ቤተ መቅደስ እንዲሰሩት አልፈለገም ምክንያቱም ለምንድነው አምላክ ያለው እነዚህ ሁለቱ ቤተ መቅደሱን ከሰሩት ይሄ ቤተ መቅደስ ለዘላለም ሊፈርስ አይችልም ስቆጣ በዛን ጊዜ ያንን ቤተ መቅደስ ለማፍረስ ስለማይችል እና ይሄን ቁጣን በህዝቡ ላይ ላውጣው ይችላል ህዝቡን ላጠፋው ይችላል ስለዚህ ይሄን ቁጣን በድንጋዩና በእንጨቱ እንዳወጣውና እስራኤል እንዳልነካቸው
እነሱ ባይሰሩት ይሻላል ብሎ አምላክ እነሱ እንዳይሰሩት በተለያዩ ምክንያቶች ይሄን አምላክ አድርጓል እና ዳዊት ንጉሠ እስራኤል ግን መሰረቱ እንደሰራ ይሄን እናውቃለን እና እንደሚሉት ዳዊት ንጉሠ እስራኤል ሄዶ ያንን ቤተ መቅደስ የሚገነባውን ያንን ቆፍሮ ያንን በደንብ አድርጎ ያንን መሰረቱን ሲሰራ አንዲት ድንጋይ ነበረች እና ያቺ ድንጋይ ለዳዊት ንጉሠ እስራኤል ድንጋይ ናት እንዲያው አትቆፍረኛለች ወኔ እንዳትነካኝ እቺ ደግሞ ምን እያለች ነው ብሎ ሲመታት የዛን ጊዜ ይሄ ኤቨናሽቴ ይባላል ቤተ መቅደስ ካለበት ከዛ ከመሰረቱ የውሃው ላይ ያለም ምንጭ ከዛ ነው አለ እና ያነ በዛውን ሰዓት ያቺ ድንጋይ ሲመታትና ሲያወጣት ያነ ውሃው ላይ ጥልምልም አገሩ ሁላ አሁን ዳዊት ንጉሠ እስራኤል በዛን ጊዜ የሚያደርገው ጨነቀው እንግዲህ የአምላክን ስም አጥፍቶ ወይም የአምላክን ስም ጽፎ እዛ ከውሃው ከጣለው ያን ውሃው ሁላ ከፍራት የተነሳ የአምላክን ስም ባዩ ወደ ውስጥ እንዲገቡ ፈልጎ ነበር ግን አምላክ ከወሪቱ እንደሚለው የአምላክን ስም እንዳታጠፋ ዝም ብለህ ስላለ ስለዚህ የሚያደርገው በጣም ጨነቀው አሁን ከዛ አኺቶፌል የሚባል በጣም አዋቂ ሊቃውንት የነበር ዕውቀቱ በጣም እሱን የሚጠይቅ እግዚአብሔርን አምላክ እንደሚጠይቅ ነው ብሎ ነብያቱ ይላል ለአጻት አኺቶፌል አሸር ያጽ በያሚም አሄም አኺቶፌል የሚባለው እሱ የሚመክረው ከአሸር ይሻል ኢሽ ቢድባር ኤሎኪም ይላል እግዚአብሔርን አምላክን እንደሚጠይቅ እንደዛ እንደጠየቀው ማለት ነው ነበር እና አኺቶፌል ይሄን ነገር ዳዊት ምን አለው ስም አለው የአምላክን ስም ማጥፋት አልፈልግም ይሄ ነገር ይፈቀዳልና አይፈቀድም ብሎ ሲጠይቀው እሱ ይሄን መልስ የሚያልስ አልፈለገም ለምንድን ነው እሱ ዳዊት ንጉሠ እስራኤል በዚህ ስመጥና እኔ በሱ ፈንታ እነግሳለሁ ብሎ የሆነ ሐሳብ ነበረው እና ግን ዳዊት ምን አለ ይሄን ነገር እያወቀ የማይነግረኝ ይታነቅ ሲል የዛን ጊዜ ፈራና ዳዊት የሚራገመው ሁላ እንደሚደርስ ስለሚያውቅ ይሄን ነገር ወዲያው ነገረው ስም አለው ይሄ ይፈቀዳል ለምንድን ነው አንድ ሰው በሚሽቱ የሆነ ሐሳብ ካሰበ በዛን ሰዓት እግዚአብሔር አምላክ ይሄን ነገር ሰላም ለማድረግ ብሎ የራሱ ስም ለሰላም ብሎ ይሄን ፍቁ ብሎ ይሄን ከወሪቱ ተነግሯል አሁን እንዳነበብ ነው ማለት ነው ይሄን እግዚአብሔር አምላክ ለባልና ለሚሽት ሰላም ለማድረግ ብሎ ይሄን ነገር ከፈቀደ ዓለምን ሰላም ለማድረግ ዓለም ሁሉ እንዳይጠፋ ይሄን አምላክ ይፈቅደዋል ብሎ ይሄን ሲነግረው ወዲያው አምላክን ስም ጻፍ አድርጎ ያንን ድንጋይ ጣል ሲያደርገው በዛን ጊዜ ውሃ ሁሉ ወደ ውስጥ ገባ ይላሉ እና ከዚህ የምናየው ምንድነው አምላካችን ለሰላም ብሎ የራሱን ስም አጥፎ ለካህኑ ይሄን ነገር ካህኑ ወስዶ ይሄን የተጻፈው ሁላ የአምላክ ስም ያለው ሁላ ይሄን አሁንስ እንደሆነ አጥፍቶ ያንን ከውሃው በጥብጦ ያንን ሰላም ለመፍጠር ነው ለሽካይ ታይሻ ይሄን ውሃ ያጠጣታል እትሚያ ማሪም ማአረሪም እነዚህን መራር የሆኑ ውሃዎችን ያጠጣታል ወባውባ ማይማ ማሪም ለማሪም እነዚህም ውሃዎች ሁላ በውስጧ በሰውነቷ ሁላ ይሰራጫል በላካካ ኮይን ሚያዳ ይሻይት ምን ኸተክናኦት ይሄን ቁርባኑን ሁላ ወስዶ በእጁ ያዛችውን ይሄን ለአምላክ ያቀርበዋል በከማጻ ኮይን ሚንኻ ይሄንም ወስዶ ካመጣችው ይሄን ወደ ቁርባን ያቀርበዋል ባኸር ያሽከይታ ኢሻኢታ ማይም እሷንም ይሄን ውሃ ያጠጣታል እሷም ይሄን ውሃ ከተጣች በኋላ ከረከሰች ቫይታይም ሊትሚያ ከረከሰች በቲም ኦልማል በይሻ በባሏ ፈቀቅ ብላ በሱ ቃል ኪዳኑን ካልጠበቀች ወባኡባ ማይማ ማረሪም ለማሪም እነዚህ ውሃዎች ሁላ በውስጧ ገብተው ሆዷም ይነፋል እግሯም ይወድቃል እና ይሄ ነገር በህዝቡ ሁላ ይታያል ወይምሎኒት ማ ግን ካረከሰች ሃይሻ ወተሆራ ንጹህ ከሆነች ሂቨኒክታ በኒዝራ አዛራ ይላል እና እሷም ንጹህ ከሆነች በኒዝራ አዛራ ይላል ካልወለደች ምትወልድ ትሆናለች አጭር ከወለደች ረጅም ትወልዳለች
ባለጤና ትወልዳለች ሀብታም ይሆኑ አዋቂ ይሆኑ ለምንድነው ይሄን ነገር ስላላደረገች አምላክ ቡራኬ ይሰጣታል ግን ይሄን ነገር ካደረገች ደግሞ ያው ተናግረናል ብዙውን ችግር እንደሚመጣባት ይሄን ሁሉ ነገር ይናገራል እና በእውነት ቃል ኪዳን ይሄ ትልቅ ነገር ነው ቃል ኪዳን በባልና በሚስት የትልቅ ነገር ነው ባልም ቢሆንም ሚስትም ብትሆንም ይሄን ቃል ኪዳን መጠበቅ እያንዳንዳችን አለብን አንድ ሰው ለሚስቱ ቀለበት ሲያገባ ከሷ ጋር እንግዲህ ቃል ኪዳን ገባ ማለት ነው እሱም እያንዳንዱ እንግዲህ ለዘላለም ሊኖሩ በሰላም ሊኖሩ ቃል ኪዳን ይሄን ገብተው ይሄ እንግዲህ መሐላ መግባት ማለት ነው እና ስለዚህ ሰላም ሁሉ ጊዜ መመኘትና ማለት የበጣም አስፈላጊ ነገር ነው ማለት ነው ስለዚህ እነዚህ ሁሉ ነገሮች በጣም የሚያስፈልጉ ነገሮች ናቸው ማለት ነው ይሄ እምነት ካለ ሰላም አምላክ በጣም የሚፈልገው የሚወደው ነገር ዋናው የአምላክ ስሙ አንዱ ሰላም ይባላል ለምንድነው አምላክ የሚፈልገው ባለም ሰላም ነው ሰላም ካለበት ኢየሱስም በየቦታው አለ እና ይሄን ሰላም እንዲሆን ደግሞ ሁላችንም መጣር አለብን እነዚህ ነገሮች በጥሩ ሁኔታ በደንብ አድርገን እነዚህን መከታተል አለብን ማለት ነው እና ይሄን የስነ ስርዓት ማለት ነው እና ይሄን ቃል ኪዳን ደግሞ ሁላችንም የምንጠብቅ በእውነት ያደርገን ባልና ሚስት ሁሉ ጊዜ ሰላሙን መፍጠር ማለት ቅናት ከውስጣችን ማግባት አያስፈልግም ሴትም ብትሆን በባሏ ዝም ብላ ቅናት ባላየችው አንድ ሰው ካየ እነን ነገር ባይኑ ያየ ከሆነ ያየው ይባላል ግን ባልታ በተለያዩ ነገሮች በእነዚህ ያመነን ከራሳችንም ዝም ብለን ሐሳብ ይሄን ነገር ታደርጋለች ወይም እሱ ይሄን ነገር እያደረገ ነው ብለን ይሄን ሐሳብ ከውስጣችን ካገባንን ለራሳችን ችግር አመጣነን ማለት ነው በመጨረሻ የምታዩት ከተዳር እየተፈናቀሉ ይያሉ ከብዙ ነገሮች ሰው ይደርሳል በአሁኑ ጊዜ ቢሆንም አንድ ሰው ወይም ሴት ይሄን ነገር ያደረገች ካለች አምላክ ነው የሚቀጣት እግዚአብሔር አምላክ በሰማይ ሁሉንም ያያን በመጨረሻ ከአምላክ የሚያመልጥ የለም ሶፍ ዳባራ ኮንሽ ማይላል በመጨረሻ ነገር ሁሉም ነገር ይሰማል እታይሎይ ሚራ አምላክን መፍራት የትሚጾታ ሽሞር ትዛዙን መጠበቅ ለዚህ ነው ሰው ከዚህ ዓለም የመጣው ስለዚህ እንደዚህ አይነት ስራ አሁን አንድ ሰው ሐሳብም ከገባው ካለው እንግዲህ ይሄ ሁሉ አምላክ በሰማይ ሁሉንም ይጠይቃል በመጨረሻ በሰማይ መግቢያ የለም ለእንደዚህ አይነት ሰው ይሄን ነገር ላደረገ ይሄን ነገር ለፈጸመ ግን ሰው በሐሳብ መዋጥና በሐሳብ መጨነቅ ዝም ብሎ ባልሆነው ነገር ብዙም ጊዜ ከሐሳብ የተጀመረ ያንን ነገር ሐሳቡን ከመከለስ ይሄ ነገር እንደውነት ይመስላል እና ሁሉ ጊዜ በሚስቱ ላይ ብዙ ነገሮች ጭቅጭቅ ያመጣል እሷም በቀናት የተነሳ ከሱ ጋርም በየቀኑ ትጨቃጨቅ ትችላለች ይሄ ሰላም የማይሰጥ ነገር ነው ስለዚህ ይሄን ነገር ጣል ማድረግና ያው በአምላክ እንግዲህ እሱ እግዚአብሔር አምላክ አለ ብለን እምነት ነው ዋናው ነገር አስፈላጊ ማመን አለብን እንግዲህ ካመነን አንድ ሰው በሚስቱ ካመነ እሷም በባሏ ካመነች ይሄ አስፈላጊ ነው ማለት ምንድነው ሚስቴ አውቃታለሁ እሷ በምንም ታምር ይሄን ነገር ልታደርግ አትችልም ብሎ ከልቡ ይሄን አምኖ ካስቀመጠ ምንም ነገር ሊያንቀሳቅሰው አይችልም እሷም እንደዚህ አርጋ ካመነች ነገሩ ሁሉ ሰላም ሊሆን ይችላል ግን የእምነት ጉድለት ካለ የሁላ ምን ይላሉ በዚህ ሆሰር ቢታሆናጽሚ ሰው ራሱን ሲያምን ሲቀር ይክድኛል ይያለ የሆነ የፍራቻና የሆነ ችግር አለብን ማለት ነው እና ስለዚህ ሰው እነዚህ ነገሮች ከራሱ ፈቀቅ አድርጎ ጥሩ ነገር በየቀኑ ከራሱ ካገባ ለነዚህ ደጃፉን ከፍተን ካላስገባናቸው እነሱ ሊገቡ አይችሉም እነሱ ግን ነው ብለን እነዚህን ሐሳብ ካገባናቸው በየቀኑ ከለስናቸው በመጨረሻ መጥፎ ጎዳና እንደሚያደርሱነን መጥፎ ችግር እንደሚያደርሱነን ይሄን ማወቅ አለብን እና በዚህ ነገር ይሄን መጠንቀቃችን በጣም አስፈላጊ ነው ማለት ነው እና ቀጠል ብሎ ደግሞ ከዚህ በኋላ ምን ይላል የሚናገረው ስለምንኩስና ነው ናሲር ይባላል
ከዚህ ላይ ምን ይጠይቃሉ? ለማን ይስመኻ ፓራሻት ናዚር ለፓራሻት ሶታ ይላሉ። ማለት ምንድነው? ፓራሻት ናዚር ለፓራሻት ሶታ ለምን ቀረብ አለ? ማለት ምንድነው? ቅድም የተናገርነው አንድ ሰው በሚስቱ ከቀና ያያልን ይሄን ሁላውን ተምረናል። ቀጠል ብሎ ደግሞ ስለመኖክሴ ይናገራል። ማለት ምንድነው? አንድ ሰው አንዲት ሴት ከባሏ ፈቀቅ ብላ የሆነ ክፉ ነገር ሰርታ ይሄን ነገር ካየ ያዚር ተጾሚና ያይ ምንድነው? ከወይን ራሱን ከዚህ ነገር እንዳይደርስ ከወይን አልጠጣም ብሎ ያንን መንኩስና በእነዚህ ነገሮች መግባት አለበት ማለት ነው። እንግዲህ ያ ሁላ ሰውን የሚያደርሰው ምንድነው? ከመጠጥ የተነሳ አንድ ሰው ብዙን ሲጠጣ ወይም ሴት ልጅ ብዙን ስትጠጣ ስትል የዛን ጊዜ ያለንን እፍረትና ያለንን አስተያየት ሊበከል ይችላል። የማይሰሩትን ስራ ልናደርግ እንችላለን እና እንደዚህ አይነት ስራ ካየነን ወይም ከዚህ ደረጃ እቺ ሰትዮ ስደርስ እሷ ያደረሰችው በወይን የተነሳ ነውና እኔ ደግሞ ከወይን ራሴን መጠንቀቅ አለብኝ ብሎ ስለዚህ ከዚህ ምንኩስና ማለት ምንድነው ብለን ስንጠይቅ ዋናው ነገር ምንድነው? ወይንና የሚያሰክር ነገር መጠጣት የለበትም። እንደዚህም አናፊም ማለት የፍሬ ወይን እነዚህ ሁላ እንዳይጠጣ እንደዚህም የቬሽን ቢሆንም የደረቁም ቢሆንም ያልደረቁም ቢሆንም እነዚህ ነገሮች ካፉ ማግባት የለበትም። እንደዚህም ደግሞ ከራሱ ላይ ቢላዋ ወይም ደግሞ ቤሳ ማለት ነው ሲቀርታ ቤሳ ይሄን ከራሱ ላይ ማሳለፍ የለበትም። እነዚህ ቀኖች እስከሚሞሉ እንግዲህ አንድ ሰው ለአንድ አመት መኖክስና ቀበላለሁ ይላል። አንዱ ደግሞ ለ2 አመት ሊል ይችላል። አንዱ ደግሞ ለ3 አመት ሊል ይችላል። አንዱ ደግሞ ለ4 አመት ሊል ይችላል። እና በእንደዚህ ሁላ መኖክስና በሚገባበት ጊዜ ይሄን እነዚህ ነገሮች ማለት ምንድነው? ወይን አይጠጣም፣ ጸጉሩን አይላጭም አይልም፣ እንደዚህም ደግሞ ሊረክስ አይችልም። በእነዚህ በሶስት ነገሮች ነው። ለአቢው ለኢሞ ለአኺው ለአኺቶ ለይታማ እንደዚህም ለእናቱና ለአባቱ ለቅርብ ዘመዶች ሁላ መርከስ የለበትም። ለእግዚአብሔር ለአምላክ ቅዱስ መሆን አለበት ማለት ነው። ይሄ ነው መኖክሴ ማለት። ናዚር ማለት ምንኩስና ማለት በእነዚህ በሶስት ነገሮች ነው። ወይን መጠጣት የለበትም፣ እንደዚህም ጸጉሩን ምላጭ ከጸጉሩ ላይ ማሳለፍ የለበትም፣ እንደዚህም ደግሞ መርከስ የለበትም። ለእናቱና ለአባቱ ለቅርብ ዘመዱ ሁላ ለማንም ለእናቱና ለአባቱ ካረከሰ ለሁሉም ሊረክስ አይችልም ማለት ነው። በእነዚህ በሶስት ነገሮች መኖክሴ ይሆናል፣ እሱም ቅዱስ ይሆናል ማለት ነው። እንግዲህ ከዚህ ላይ ትንሽ ለማብራራት የምፈልግ እንደምናውቀው በኢትዮጵያ በአገራችን ያው የመኖክስና ስነ ስርዓት እንደነበረ ሁላችን እናውቃለን። ግን የዚህ ምንኩስና ከኦሪት የተጻፈውንና ያገራችን ስናየው ትንሽ ለየት ያለ ነው። ማለት ምንድነው? በኢትዮጵያ እንደምናውቀው ምንኩስና ብዙውን ጊዜ ያነ መኖክሴ አይዳርም፣ ከኦሪቱ አልተጻፈም። ከኢትዮጵያ ግን ብዙውን ጊዜ ከምንኩስና ሲገባ እንዳልነው በዛውን ሰዓት አይዳርም። ያው እንደዚህ ብሎ ለዘላለም እስከመጨረሻው የሚኖሩ አንዳንዶችም ከወለዱ በኋላ የሚገባሉ። ግን አብዛኛውን በዚህ እንደሆነ ይሄን እናውቃለን። ጥሬ እየቆረጠመ ብዙ ነገሮች አሉ። እና ለምን ይሄ የምንኩስና ነገር በኢትዮጵያ እንዴት አድርጎስ ጀመረ? ይሄ በክርስቲያኖችን ቢኖርም እንዴት አድርጎ ደግሞ ወደ ይሁዲ ደረሰ? እነዚህ በጣም ትልቅ ነገሮች ናቸው። እነዚህን ለማብራራት እፈልጋለሁ። ለምንድነው እነዚህ መኖክሲዎች በእውነት ለኛ ህብረተሰብ ያደረጉት የሰሩት ጀብድ ትላልቅ ነገሮች በእነሱ ሃይማኖትን በመጠበቅ በማለት እዚህ ሀገር እንደደረስነን ይሄን እንድናውቅና እንድንገነዘው ስለፈለኩ ነው። ይሄን ነገር ትንሽ ገለጻ አድርጌ ለመናገር የምፈልግ እና ይሁንላችሁ ውድ ወገኖች። እንደምናውቀው በኢትዮጵያ
ብዙውን ጊዜ ለይሁዲዎች መንግስት ነበራቸው በነ ጊዶን በሚባሉት የጊዶን መንግስት በኢትዮጵያ ነበሩ ብዙን መንግስቶች የሆኑ እና በዘራ ያዕቆብ በሚባለው የክርስቲያን ንጉስ ነበር በዛውን ሰዓት ዘራ ያዕቆብ የሚባለው ምሽቱ አስቴር ምትባል የይሁዲ ዘርናት የነበረች እና እሷን ከስሜን ባንዱ ጦርነት ከነሱ ጋር ሲዋጋ ሲል እሷን ማርኮ ወስዷል በጣም ቆንጆ ነበረች እና እሷ ጋር በመዳርና በማለት ልጅ ተወለደላቸው እሱም ጸጋ አምላክ የሚባል ጸጋ አምላክ በጣም የንጉሱ የእስር ቤት ዋና ኃላፊና የሱ ምክትል የንጉሱ ነበር እና ከዚህ ላይ አሁን ትልቅ የሆነ አባስ ሰብራ የሚባል የይሁዲዎች ዋና መሪ ነበር እንግዲህ እሱ ሐሳቡ ነበር የይሁዲዎች መሪዎችን እንደዚህ አጠፋቸዋለሁ እስር ቤት እያገባው በመጨረሻ አጠፋቸዋለሁ ብሎ ይሄ ነው ሐሳባቸው ነበር ለምንድን ነው እነዚህ ይሁዲዎች ሃይማኖታቸውን አንለቅም ይያሉ ሁልጊዜ ስለሚያስቸግሩና እነዚህን እንግዲህ መሪዎችን በመጀመሪያ ያጠፋነን ነገር አለሙላ ሊስተካከል ይችላል በማለት ያሳብ ነበረው ስለዚህ ይሄ ዋናውን እስረኛ የሆነውን እስረኛ ይሄን አባስ ሰብራን ከዛ ከእስር ቤት ያስቀምጠዋል አንድ ጊዜ ዘራ ያዕቆብ ወደ ጦርነት ከይሁዲዎች ጋር ሲወጣ በዛን ሰዓት ምሽቱ ለወንድሞቿ በዛ በስሜን ላሉት ባሌ ሊመጣ ነው እንደዚህና እንደዚህ አድርጎ እንትን ሊመጣ ነው ብላ ያንን ያሰበው ሁላ ነገር አስተላልፋ ለነሱ የዜና ይደርሳል እነሱም ተዘጋጅተው ንጉሱን ሳያቸንፍ በመቅረትና ጉዳት ደረሰበት በንጉሱ በወታደሩ ይሄ ነገር ማን ነው ያደረገ ብሎ ሲመረምር ሲል በመጨረሻ ምሽቱ እንደሆነች ደረሰ እቺ እንደዚህ ያደረገችኝ ብሎ ባስጠያፍ በሆነ ልጆቿ ያዩ ገደላት እና ይሄን ነገር ልጇ ያላፊ የነበር ጸጋ አምላክ የሚባል ይሄን ነገር ያያል እንግዲህ ከዛ ይሁዲ እንዳለና ዘሩ ይሁዲ እንደሆነ ይሄን ያውቃል ከዛ እስረኛ ጋርም ከአባስ ሰብራ ጋር ግንኙነት ነበረው እና ይሄን ባየ ጊዜ ቆይ ትንሽ አባቴ ወደ አንድ ቦታ ይወጣና የሆነ ነገር ፈጥራለሁ ብሎ አባቱ ወደ ሆነ ጦርነት ሲወጣ ደግሞ አባስ ሰብራን ይዞ እስር ቤቱን ከፍቶ ከሱ ጋር በረሩ እንግዲህ በዛን ጊዜ በተመለሰ ጊዜ ልጅሳ ሱማ እንደዚህና እንደዚህ አድርጎ ዋናውን እስረኛን ዋናውን ሊቃውንት ይሁዲዎችን እንደዚህ አድርጎ ይሄው አስከድቶ ወስዶታልና ባንድ ላይ ሄደዋል አይብሉ መልሱልኝ እነሱን የሚያገኝ ብዙ ገንዘብ ይቀበላል እያለ አሁን እነሱ በኋላ ሲከታተል አሁን ጠቋሚም በዚህም ሲሉ አንድ ጊዜ ተገኙ ከዚህ አሁን አሉ ሲባል ቢሄድ አያቸው አሁን ከነሱ እየገሰገሰ ሲደርስ ካሉበት እልም ይላሉ አሁን ደግሞ ካንድ ቦታ ሲታዩ ደግሞ ወደዛ ሲሄድ ደግሞ ከቦታው ሲደርስ ደግሞ እነሱ ይሰወራሉ ስለዚህ ይሄ ምንና የጀመሩት እነሱ ናቸው ይሄ ምንና የተጀመረው ሃይማኖታችን እንዳይጠፋ እንግዲህ መሪዎችን ሁላ መንግስቱ የይሁዲዎችን መሪ ሁላ እንግደል በማለት እነሱ እንግዲህ መሪዎች ተገደሉ እንግዲህ ህዝብ ሊኖር አይችልም በማለት እኛ መመነን አለብንን በማን ያዘው በዶሩም በተለያዩ ቦታ ይሄድነን ህዝቡን ግን እንጠብቀዋለን ከተዳርነን ካነን ምሽቶቻችን እየወሰዱ እያሰቃዩ ልጆች ካለነን የዛን ጊዜ በስሜትና በመናምን ሊይዙነን ይችላሉ በማለት ይሄን ዓለም ይበቃናል ለህዝባችን ለወገናችን ይሄ ሃይማኖት እንዲቀርብለው ይሄን ወደ መንኩስና የገቡት ወደው አይደሉም ይሄን ህዝቡን ለማዳን በማለት ነው ስለዚህ የኢትዮጵያ መንኩስና ትንሽ ለየት ያለ ነው ይሄ የታወቀ ነው ግን ይሄን መንኩስና ደግሞ እንዳልነው የመጣና ያለ ዝም ብሎ አይደለም እነዚህ መኖክሲዎች በእውነት የነሱን ሁኔታ ትንሽ እንድንገነዘበው ለማወቅ ከፈለግነን በጣም ጻድቃኖች የሆኑ
በሃይማኖታቸው የኮሩ ህዝቡን ሁሉ ጊዜ ሲመክሩ የነበሩ ካህኑን ወስደው ሲያስተምሩ የነበሩ እነዚህ ካህናቶች በእውነት ባይኖሩ ኖረው እኛ ወደዚች ሀገር ለመግባት በጣም አስቸጋሪ ነበር። እነሱ ቄሶችን አስተምረው ሃይማኖትን አስተምረው በእነሱ ኃይል በእነሱ አይዟችሁ በማለት አንድ የሆነ ነገር ካለ ሄደው በመዋጋትና በማለት ህዝቡ ወደዚህና ወደዚህ እንዳይል ካህኑ መነኩሴውን ፈርቶ የሆነ ፈቀቅ ካለ ያነ መነኩሴ ቅጣት ሊሰጠው ይችላል እና ብዙ ነገሮች በጣም ትልቅ ኃይል ነበራቸውና እነሱ ግን ሁሉ ጊዜ ለአምላካቸው በጸሎት ለዓለም ኃላፊ ተቀናይ ነን እያሉ ምንድነው ለሚያልፉ ዓለም ተገዝተናል እያሉ ሞትን ወደድነን በማለት ስለዚህ እኛ ይሄን ዓለም አንፈልገውም ለአምላክ ተገዥ ሆነን እንኖራለን የምንበላውም ጥሬ ብቻ ይሆናል እነዚሁን ነገሮች ሁሉ ያያሉ በጣም በተለይ በእነሱ ላይ በእነሱ ጠንካራ በመሆናቸው ህዝቡን እያጠነከሩ ካህኑን እያጠነከሩ አይዟችሁ የዓለም አላፊ ነው እያሉ የህዝብ ይዘውት የነበሩ እነሱ እንደሆነ ማወቅ አለብን። ትንሽ ስለነሱ አንድ የሆነ ታሪክ እንዴት አድርገው ለህዝቡ ስንት አስተዋጽኦ እንዳደረጉ በ1860 ዓመተ ምህረት በአውሮፓ አቆጣጠር ወይም በኢትዮጵያ አቆጣጠር በ1852 ዓመተ ምህረት ማለት ነው እና በዛን ሰዓት እንደምናውቀው ትልቅ የሆነ ቴዎድሮስ የሚባል ንጉስ ነበር። ቴዎድሮስ በጣም ከባድ የሆነ ንጉስ ጉልበተኛ የሆነ ንጉስ እሱ ኢትዮጵያን ሁሉ ገዝቶ ነበር እና በዛው ሰዓት ሁለት ከአውሮፓ ሁለት ሰዎች ይመጣሉ። እነዚህ ሰዎች አንዱ ፊት ይባላል አንዱ ደግሞ ፈልድ ይባላል። እነዚህ ሚስዮነሮች ናቸው ነበሩ። እነዚህ ሚስዮነሮች መጥተው ለሱ ምን ይሉታል ስም አሉት። እንግዲህ እኛ ያንተን ስም በዓለም ሁሉ አስፋፍተን እንዲታወቅ እናደርገዋለን። እኛ ግን ካንተ ምን ፈልገው ይሁዲዎችን ወደኛ ሃይማኖት አግባልን ሲባል በዛን ሰዓት እሺ ይላቸዋል። እንግዲህ በዓለም ካስተዋወቃቸው እኔ እንግዲህ በዓለም ሁሉ ቀስ እያልኩ ኃይለ እየታወቀና የሆነ ዓላማ ነበረው እኔ ዳዊት ንጉሥ ኢሳይያስ ዘመንና ዓለምን ሁሉ ገዛለሁ የሚል ይሄን ሐሳብ ነበረው። ስለዚህ ይሁዲዎችን ጥሩልኝ ብሎ መሪዎቻቸውን ተጠሩ። ህዝቡም ተጠራ እና አባ ወዳጀ እና አባ ስምዖን የተለያዩ መነኩሴዎች 7 መነኩሴዎች ሆኑ። እነሱ በአንድ ገጥ ቆሙ። በዛኛው ገጥ ደግሞ ሚስዮነሮች ቆሙ። ከነዚህ ከ7 ከሆኑት መነኩሴዎች ከያንዳንዱ ካንገቱ አጠገብ ሰይፍ አንገታቸው አጠገብ ሰይፍ አቀረቡ። ያንን ሰይፍ ካንገታቸው ቀረበ። አሁን ያንን ንጉስ ምን ይላቸዋል ስሙ ወደ ክርስትና ካልገባችሁ በዚህ ሰይፍ አንገታችሁን ነው የምቆርጥ። አባ ወዳጀ ከትከት ብሎ ሳቀ። አንተ አለው እኛ እኮ የዚህን ዓለም ምንም ነገር ምንፈራው ነገር የለንም። ነፍሳችን አትነካት ሰውነታችን እንደሆነ ዝም ብሎ ነው ምን አለው። እኛ ለምን ሰማይና ምድርን የፈጠረ አምላክ ነው እንጂ ምንፈራ አንተን አንፈራም። አሁን ግደለን። አሁን በዛን ሰዓት ህዝቡ የነበረው ህዝብ እነሱ ነገደልካቸው እኛንም ግደለን ብለው ህዝቡን ለመጡ እዛው ነበሩ እና በዛው ሰዓት ይሄ ንጉስ እንግዲህ እነዚህን ሰዎችም ንገላቸው ማልችልም ህዝቡንም ንገላልችልምና ይሄን ነገር ለ3 አመት ተሰውበት ብሎ ከዛ ወለል ብሎ ወረደ ይላል። ከዚህ ግን የሚያሳየው እነዚህ መነኩሴዎች ለሃይማኖታቸው አንገታችን እንካ ሞት አንፈራም እያሉ የህዝ ከብዙን ደረጃ ያደረሱነን አሁንም ቢሆንም ከዚህ ሁላ ደረጃ ያደረስነን በእነሱ ላይ እንደሆነ ይሄን ማወቅ አለብን። እና ሆኖነት ነው እንደ ኦሪት እንደተጻፈው ምንኩስና አይደለም። ይሄ ግን ምንኩስናው የሆነ እንዳልነው ከብዙን ነገሮች ለመዳንና ለማለት ህዝቡ ወደ ክርስትና እንዳይገባ ሃይማኖቱን ቀይሮ እንዳይሄድ እንግዲህ ጠንካራ የሆኑ አንድ ሰው ሁሉ ጊዜ ቀንና ሌሊት ያው በስራ ልጅ ከወለደ ከምሽት ጋር ከኖረ እነዛን ሁላ ለመጣወር ለማለት ለዚህ ሁላ ጊዜ አይኖርም። እነሱ ግን ይሄን ሁላ
ይቅርብነን እኛ ህይወታችን ሁላ ከአምላክ ጋር ነፍሳችን አሳልፈን እንዳምላክ እንሰጣለን በማለት ሁሉ ጊዜ በጸሎትና በእምነታቸው በዛ ሃይማኖቱን አጠንክረው በክርክር ሲሆን በሁሉም ነገር እነሱ ተጠርተው የሚያቸንፉና ህዝቡን በደንብ አድርገው ጠብቀው ያዙት መነኩሴዎች እንደነበሩ ይሄን ማወቅ አለብን እንደዚሁ በሁለተኛው ቤተ መቅደስ እንደሚሉት በአንዳንድ መጽሐፎች በሊቃውንቶች እንደዚህ አይነት የሆኑ ከእስራኤል ነበሩ ከመሽቶቻቸው ጋር የማይዳሩ ይሄን ዓለም ይቀርብነን ብለው የሚመንኑ ነበር የሚለው ይኸውና ከዚህ የምናየው ቀደም ሲል እንደዚህ አይነት ነገር ነበር ግን ከኢትዮጵያ የምንኩስና የጀመረ ከ500 ዓመት በአባ ስብራና በጸጋ አምላክ የምንኩስና እንደጀመረ ይሄን ለመግለጽ ስለፈለኩ ነው ስለዚህ እንዳልነው ይሄ መነኩሴ የተከለከለ እንግዲህ በእነዚህ በሶስት ነገሮች ብቻ ናቸው እንዳልነው አንድ የወይን መጠጥም የሚያሰክር ነገሮች ሁላ እነዚህን እንዳይበላ እንዳይጠጣም እንደዚሁም ደግሞ ያው ከጸጉሩ ላይ የሆነ ምላጭ እንዳያሳልፍና ጸጉሩን እንዳያሳድግ እንደዚህም ደግሞ እንደዚህም መርከስና ማለት ይሄ ተከለከለ ነው ከዚህ ላይ ከአፍጣራው ከሚነበበው ላይ ከዛ ስለ ሳምሶን ይነገራል እንግዲህ ሳምሶን የሚባለው እንደምናውቀው የዳን የሆነ ነገድ ኋላ ቀጠል ካለ ጊዜ ካልን ስለ ፓራሶም አልጨረስንም ግን የሚለው ምንድነው ባይ ኢሸኻድ ሚጾጋ በሚሽባኻት ዳኒ እንግዲህ ከጾራ ከሚባለው በቸመሽ ዘዋጣ በዛው አካባቢ የሚሽባኻት ዳኒ የሚባለው ሽሞ ማንዋኽ በእሽቶ ማንዋኽና ምሽቱ ልጆች አልነበራቸው እና መላኩ ለማንዋኽና ለምሽቱ ተገለጸላቸው መላኩ መጥቶ እንደዚህ አላት አንቺም እንግዲህ ይሄው መካንሽ አልወለድሽ ቫሃሪት በያላት በን አንቺም ታረግሻለሽ ወንድ ልጅም ትወልጃለሽ ምን አላት ግን ተጠንቀቂ አላት ወይ እንዳትጠጪ እንደዚህ የሚያሰክር ነገር እንዳትበይ የረከሰ ነገር እንዳትበይ ኪነህ አጋብ የወለድ በን ኡሞጋሎ ያለ ሮሾ ወንድ ልጅ ትወልጃለሽ ስለዚህም የሆነ ምላጭ ከራሱ ላይ እንዳያልፍ እሱም መነኩሴ ለእግዚአብሔር ለአምላክ ከናቱ ጀምሮ እሱም የእስራኤልን ልጅ ከፕሊሽቲም እነዚህ እንደዚህ አድርጎ ያድናቸዋል እያለ መላኩ በደንብ አድርጎ እየገለጸ ይነግራታል እና ሳምሶን የሚባለው በእውነት የተለየ ኃይል የተለየ ጉልበት በእግዚአብሔር በአምላክ ዘንድ አምላክ የሰጠው ኃይል የሰጠው ጉልበት ነበር ይሁላ በመንደር ነው እነዚህ ነገሮች በማድረጉ በማለቱ ነው እና የፕሊሽቲምን ሀገር በሃያ መንጋጋ 1000 ሰው ገሏል 3000 ዙዳ 1000 የገደለበት አለ በሃያ መንጋጋ ብቻ ይሄ ጉልበቱ በጣም ጉልበተኛ ነበር እና የሱን ጉልበት የፕሊሽቲን በጣም ተጨነቁ እስራኤልን በየቦታው ሲነኳቸው እሱ ሄዶ ከውስጣቸው ውስጥ ገባ እግዚአብሔር አምላክም ከነሱ ጋር እንዲዳደር አደረገው እና እንዴት ድሊላ የምትባል ምሽቱ የፕሊሽቲም የነበረችው በጣም ስትጠይቀው ነበር አብራው ስለምትኖር ስለምትል ምንድነው ጉልበትህ እያለች ሳስቸግረው ነበር በብዙ ነገሮች እና አንድ ጊዜ ይሄን ይላታል አንድ ጊዜ ይሄን ይላታል ያን ውሸት እንደሆነ ያያየች በመጨረሻ ግን እውነቱን ነገራት እኔ ጸጉሬን ከተላጨው የዛን ጊዜ ጉልበት የለኝም ጉልበቴ በጸጉሬን በሳላጭ በመቅረቴ ነው ነው በዛውን ሰዓት በእውነት መጥታ ለፕሊሽቲሞች ይሄን ነገር ነገረቻቸው ይሄውና ጠላታቸው የሆነው እሱ እንግዲህ ከሱ ጋር ተደራ ይሄን ነገር ትናገራለች እና በዛውን ሰዓት መጥተው ራሱን ላጩት አሁን ብድግ ቢል ሊነሳ ቢል እነሱን ሊገጥም ሲል ጉልበት ያልነበረው ወዲያው ለቀም አድርገው ያዙት ወስደው በሱ ላይ መሳቅ ጀመሩ ተጫወቱበት
አይኑን የነበረውን አይኑን ያንን ሁለት አይኑን አወጡት በጣም ብዙ ስቃይ ተሰቃዩበት በመጨረሻ ግን አንድ ትልቅ ስብሰባ አድርገው ሽምሾንን ጠርተው ህዝቡላ ተጠርቶ የሆነ ትልቅ የሆነ ቦታና ሁለት ግንብ ነበረው ያንን ትልቅ ቤት ነው የነበር አሁን በዛን ሰዓት እየጠጡ በሱ ላይ ሲስቁ ሲሉ በዛን ሰዓት ለአምላክ ጸሎቱ ምንድነው አትለኒ ምንድነው የዚህን ያሁኑን ጊዜ ብቻ አሁን ስማኛ አምላኬ አድነኝ ብሎ ወደ አምላክ ጉልበት ዞኽረኒና አኻፓ አማዞት አሁን ለአንዲት ጊዜ ብቻ ነቀድሞ ጉልበት ሰጠኝ ብሎ ስለምን አምላክ በዛን ጊዜ ጉልበት ሰጠው አሁን ያንን የነበረውን ግንብ የነበረው ምሰሶ በትላልቅ በሆኑ ቤቶን የተሰራውን ያንን ገፋው ያንን ሁላ ወደቀ ብዙውን ሰው በህይወቱ ከገደለው በሞቱ የገደለው ይበልጣል ተብሎ ይናገራል እና ይሄ የሳምሶን ታሪክም ይሄ ይነበባል እና ከዛ ደግሞ ቀጠል ብሎ እንደምናየው የካህናቶች ቡራኬ አለ የካህናቶች ቡራኬ እንግዲህ እግዚአብሔር አምላክ እንደዚህ ብለህ የእስራኤልን ህዝብ መርቃቸው ይላል ይባርክህ አዶናይ ይሽመረህ ምንድነው እግዚአብሔር አምላክም ይጠብቅህ ያኤር አዶናይ ፓናብ ኤሌኻ ቢኹንካ እግዚአብሔር አምላክ ፊቱንም ወደ አንተ ያብራልህ ኢሳዶናይ ፓናብ ኤሌኻ ፊቱንም ወደ አንተ ያዞርልህ በያሰም ለኻሻሎም በአንተም ሰላም ይስጥህ ብሎ ይሄ ትልቅ ካህናቶች የእስራኤልን ህዝብ የሚመርቁበት በጣም የተለየ ቡራኬ እንደሆነ ይሄን ባወቅ አለብንና ይሄው እየጨረስን ነው እንግዲህ እግዚአብሔር አምላክ ከኛ ጋር አብሮ ይሁን እና የመጨረሻው ደግሞ አንድ ነገር አለ ይቅርታ እንደምናየው በፓራሻት ናሶ የእስራኤል እንግዲህ ነገዳቶች ሆኑቱላ እነ ሩቤን አሉ እነ ሽሞን አሉ እነ ሌዊ አሉ እነ ይሁዳ አሉ እያንዳንዱ ቁርባኑን ያቀርባል እና ከዚህ የምናየው በመጀመሪያ ቁርባኑን ያቀረበው የማን ነገድ ነው የነበረ የይሁዳ ነገድ ነው ከዚህ ላይ ሊቃውንቶች ይጠይቃሉ እንግዲህ እንደምናውቀው ሩቤን አለ ሽሞን አለ ሌዊ አለ ይሁዳ አራተኛ ነው ለምን እሱ መጀመሪያ የሆነ በመጀመሪያ የሚያቀርበው የይሁዳ ነገድ ነው እና ከዚህ ላይ እንደሚሉት ይሁዳ እንግዲህ በመጀመሪያ ያነ ባህር ኤርትራ ወደ ላይና ወደ ታች ከፍና ዝቅ ሲል ያነ ሁላ ህዝብ ፈርቶ ማንም አልገባም ሲል እንግዲህ እግዚአብሔር ለሙሴ ያለው ምንድነው ወደ ህዝቡ ተናገረና ህዝቡ ይሄን ወደ ባህር ውስጥ ይግቡ ብሎታል እና አሁን አምላክ ሙሴ ይሄን ነገር ሲነግራቸው ከዛ ባህር ኤርትራ ዘሎ የሚገባ ማን በመጀመሪያ ነፍሱን አሳልፎ ይሄን ሳይፈራ ገባ ናክሾን በናሚናዳብ ይሁዳ ነገድ ነው ይሄን ነገር ስላደረገ ነፍሱን አሳልፎ ለአምላኩ ብሎ ይሄን ለሚያደርገው ለናክሾን በናሚናዳብ ለይሁዳ ነገድ ለሆነው እሱ መጀመሪያ ቁርባኑ እንዲያቀርብ ለምንድነው ነፍሱን አሳልፎ ለአምላክ ይሄን ነገር ስላደረገ ነው የሁለተኛ ደግሞ እንደምናውቀው ናክሾን በናሚናዳብ ነው የሁለተኛው ደግሞ የይሳኻር ነገድ ነው እንዴት ይሳኻር 7ኛ 8ኛ የሚሆን ነው በልጆች ስንቆጥራቸው ትልቁ ተቀምጦ እንዴት እሱ ይሄን ደረጃ ያገኘ ሲሉ ይሳኻር ኸሞር ጋር የሚላል ይሳኻር ተሸካሚ ነበር የሚሸከመው ምንድነው ኦሪትን ተባሪ ነበር ለኦሪት ብሎ ሁሉ ጊዜ ሌሊትና ቀን የሚማር ነበር በአሁኑ ጊዜ ለኦሪት ለሚማሩት ተማሪ እስከዚህ ሚዛን ሰጣቸው እንደምታዩት በአሁኑ ጊዜ ወደ ውትድርና ሄዱ እየተባለ ጭቅጭቁላ የተነሳ ሁላ ይሄ በኦሪት የተነሳ ነው ኦሪትን የሚማር ዓለምን ሁላ የቆመ በኦሪት እንደሆነ ባለፈው ሳምንት ገልጸናል ይሄ ኦሪት ቀድሞም የነበር ዛሬም ይዟልና ኦሪት ነው አለ ኦሪት አልባ እስራኤል አንድ ሰከንድ ሊቆም አይችልም እና ኦሪትን እኛ አንፈልግም ካለን እኛ ከትልቅ ላይ ችግር እንደምንወርቅ ይሄን ማወቅ አለብን የኦሪትን የሚማሩትን የኦሪትን መንገድ ተከታይ የሆኑትን የኦሪትን መንገድ የሚከታተሉትን እነሱን ይሄና ይሄ ይሁን ብለን
በራሳችን ማሳብ በተለያዩ ነገሮች ብንል በራሳችን ላይ ጉዳት እንደምናመጣ ማወቅ አለብን አምላክ ከኦሪቱ እየጻፈ ይሄ ኦሪት ነው ያሚስፋተ ዘም ቢፒኻ ባጊታ በማመላይላል ይሄ ኦሪት ለሊትና ቀን ካፍህ ይሄ ነገር እንዳያቋርጥ ለያሶ ወደነ ወይምን ይላል በመቴደው ሁሉ አምላክ ይቀናል ምንድነው የኦሪትን ትምህርት የእስራኤል ህዝብ ሲማር ነው እስራኤል ከተማረ እስራኤል ከጾለት ወታደሮቻችን ድል ያደርጋሉ የሚመጡት ሁሉ ጠላቶቻችን ስንት 1 ሚሊያርድ የሚሆኑ ከበውነን አሉ እነዚህ ሁሉ የማይሆንላቸው በምንድነው ብለን ስንጠይቅ ኦሪት እየተማሩ ከዚህ ጾለት እየተጾለተ የህዝቡ ልመና ነው ይዞነን ያለ እንጂ በጉልበት አይደለም በኃይል አይደለም ጉልበትና ኃይል መቼ ነው የሚሰራ የሚል የኦሪት ተማሪዎች ሲማሩ ጾለት ሲጾለት የዛን ጊዜ እነሱ ድል ያደርጋሉ አንዱ 10 ሺውን ያባራል ያሳድዳቸዋል የኦሪትን ትምህርት በመንማር ጊዜ ነው ኦሪትን ግን አንፈልግም ካለን አንዱ ጠላታችን 10 ሺውን ያሳድዋል እኛ የዛን ጊዜ የሆነ ነገር ሲሆን እንፈራለን ድንጋጤ ይዘናል ብዙ ነገሮች ከብዙን ችግር ላይ እንወድቃለን ማለት ነውና የኦሪት ትምህርት በጣም በለጥ ያለ እንደሆነ ይሄን ማወቅ አለብን እንደዚሁም ደግሞ ቀጠል ብሎ ደግሞ የዛቡሉን ነው ዘቡሉን ደግሞ ለምንድነው ሶስተኛ ቁርባን እንዲያቀርብ የሆነ ሮቬን መጀመሪያው ያለ 8ኛው እሱ ደግሞ አሁን እንዴት ይሄን ሊያደርግ ይቻላል ስንል ሰማር ዘቡሉን በጽጥታ ቢሰኻር በኋላ ይሰኻር በድንኳን ኦሪት በተማርከው ደስ ይበልህ ዘቡሉን ደግሞ እሱ ከባህራ ጠገብ ነበር በዛን የሆነ ወርቆች የተለያዩ ነገሮች ነጋጅ ነበር ስለዚህ ብዙ ገንዘብ ነበር ያንን ገንዘቡን ለወንድሙ ግማሽ እየሰጠ አንተ ኦሪትን ትምህርት ተማርን የሰራሰራለው ይያለ በዛ ስለ ሚደግፈው ስለነበረ በዛ እግዚአብሔር አምላክ እሱ የሚማረው ኦሪት ከፍየል አንተ ሰጣለሁ ብሎ በዛ ደሞዝ ሆነለት አሁንም ቢሆንም በአሁኑ ጊዜ ለኦሪት ከፈር ለሚማረው ሁላ ለሚረዳ ለሚል በጣም ትልቅ ደሞዝ አለው እንደዚሁም እኛም ከዚህ ሽባልን እናስተምርበት ወጣቶች ይማራሉ አስተማሪዎች አሉ እነዚህ ሁላ ብዙ ወጭ አለ እነሱ ሁላ የሚረዳ ያው ደሞዙ ከፍ ያለ ማለት ነው እና እዛ በኋላ ግን አራተኛው ሮቬን በክሩ ከዛ በኋላ በመጀመሪያ ነፍሱን ያሳለፈው ከዛ በኋላ የኦሪት ተማሪው ከዛ በኋላ የኦሪት ደጋፊው ከዛ በኋላ የሮቬን ነገድ ይላል እና ይሄን ይመስላል ሰላም ለማህበረ ቤተ እስራኤል ሻባት ሻሎም ወመቦራህ